ተመልከቺ የድህነት የዘላለም ህይወት ጉዳይ መነሻው ሰባዊ አመለካከት ነው ያም ሰባዊ አመለካከት እናትና ልጅ የሚል ሰባዊ አመለካከት ያልካቸው ዘነበ እንዳልክ አየኝ እግዚአብሔር ሪከርድ አድርጎ ጌታን የምሬን አንድ ሳልደብቅ ነው የምነግራችሁ አንድ ሳልዋሽ ነው የምነግራችሁ አየኝ እንዳልክና እንዲህ አለኝ ስራ ያጸድቃል ነው የምትለው ምን ማለት ነው እንዴ እኔ አንተ መጽሐፉን ያነበብከው እኔ አልተናገርኩኝም መጽሐፉ ነው እያናገረ ያለው ምን እያለ ነው ነገር ሰላም የያሪኮ ሚዲያ ቤተሰቦች እንደምናችሁ እኔ ደህና ነኝ እግዚአብሔር ይመስገን ከረጅም ጊዜ ቆይታ በኋላ እንግዲህ ተመልሰን ተገናኝተናል በተለያዩ ምክንያቶች እንግዲህ ለተወሰነ ጊዜ ጠፋ ብለን ነበር አሁን ግን ተመልሰናል እንደ እግዚአብሔር መልካም ፍቃድ ካሁን በኋላ እንግዲህ የተለያዩ መንፈሳዊና ወቅታዊ የሆኑ ነገሮችን እያመጣን በዚህ ሚዲያ ላይ እንመለከታለን ማለት ነው ሰብስክራይብ ያላደረጋችሁ ወገኖች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ የደውል ምልክቷንም መንካት እንዳይረሳ ላይክ ሼር ያደረጋችሁ ሚዲያችንን አበረታቱን እና በሚዲያችን አስተማሪ የሆኑና መንፈሳዊ ህይወታችንን ከፍ የሚያደርጉ ነገሮችን ስለምናቀርብ እስከ መጨረሻ ድረስ ይመልከቷቸው እንላለን ወደ ዛሬ ቪዲዮ እንሄዳለን ያዕቆብ ስንት ነው ያዕቆብ ምዕራፍ 2 ከቁጥር 24 አለው አንብበው ምን ይላል ወዳጅ ተባለሽ እኔ ከንቱ ሰው በእምነት ብቻ ሳይሆን በስራ እንድትጸድቅ ታያላችሁ እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል ምን ማለት ነው ይሄ አሺ አለ ማለት ነው ኦኬ ስራ ያጸድቃል ነው የምትለው ምን ማለት ነው እንዴ እኔ አንተ መጽሐፉን ያነበብከው እኔ አልተናገርኩኝም መጽሐፉ ነው እያናገረ ያለው ምን እያለ ነው ነገር አሹ ወጣ አንቻል ከኔ ያነብልሃለሁ እሺ ደስ ይለኛል እሺ ሐዋርያት ሥራ ምዕራፍ 14 ከቁጥር 21 እስከ 22 ያለውን አነብልሃለሁ እሺ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ ያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢጶቆኒም ወደ አንጾኪያም ተመለሱ ይላል ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል ምን ማለት ነው ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል አሉ ሐዋርያት ወንጌልን ከሰበኩ በኋላ ምን ማለት ነው ይሄኛው ወንድማችን ወጥቷል እንግዲህ ወንጌልን እንድንሰብክ ምንም እድሉን እየሰጣችሁን አይደላችሁም ፕሮቴስታንት ወንድሞቻችን ትንሽ ብንነጋገር መልካም ነበር ሁለተኛው ወንድማችን ወጥቷል ክርስቶስ በመጨረሻው ቀን ሲመጣ እንደየስራችን ነው ዋጋ የሚሰጠን ወይንስ አይደለም እንደየስራችን ዋጋ ይሰጠናል ስለዚህ እንደየስራችን ዋጋ ይሰጣል ክፉ ያደረጉት ምንድነው እጣ ፋንታቸው ክፉ ያደረጉት ሰዎች ያው ማለት በክርስቶስ ኢየሱስ አምነው የዳኑ ሰዎች እባክህ ስለ ዳኑ ሰዎች አይደለም የምጠይቀው ወንድሜ ይቅርታ ጥያቄውን በቀጥታ መልስልኝ ክፉ ያደረጉት ሰዎች ዋጋቸው ምንድነው ክፉ ያደረጉት ሰዎች ያው ይፈረድባቸዋል ወዴት ይገባሉ ያው መቼ ወደ እግዚአብሔር መንግስት አይገቡም ወዴት ይገባሉ ማለት እንዴት መልካም ያደረጉት ሰዎችስ ወዴት ይገባሉ
መልካም ያደረጉ ብቻ ሳይሆኑ በክርስቶስ ኢየሱስ አምነው መልካም ያደረጉ ወደ እግዚአብሔር መንግስት ይገባሉ። ወደ እግዚአብሔር መንግስት ይገባሉ። በክርስቶስ ኢየሱስ ያመኑ አምነው ምን ያደረጉ ሰዎች ያመኑ መልካም ያደረጉ አምነው መልካም ያደረጉ ሰዎች ወዴት ይገባሉ? ወደ እግዚአብሔር መንግስት። ስለዚህ ወደ እግዚአብሔር መንግስት ለመግባት ማመን ብቻ ሳይሆን የሚያስፈልገው መልካም ስራ መስራት ያስፈልጋል ማለት ነው አይደል? እምነት ይቀድማል። እሱ ችግር የለውም። እኔ እምነት አይቀድም። አምኖ ግን ሰው መልካም ስራ ካልሰራ የእግዚአብሔር መንግስት መግባት አይችልም። አምነው መልካም አምነው አረ እናንተ ሰዎች አትውጡ እባካችሁ እንወያይ እንጂ ኑ እስኪ እባካችሁ ኑ እምነት ብቻውን እንደማያጸድቅ እኮ ወንድማችን አስረግጦ እየነገረን እኮ ነው። ና ግባ ፕሊስ ና ግባ። ኔትወርክ ሊሆን ይችላል ኦፍ ኮርስ ና የኔ ጌታ ቆንጆ ርዕስ ላይማ እንዲህ መውጣት አይጠበቅባችሁም። ኧረ ና ይኸው መጣ። ና ግባ ፕሊስ ና ኑ እባካችሁ ወጣን ይመች የምር እንደዚህ የሚለፈልፈው ሁላ እንግዲህ ያዝ ሲደረግ ጥሎ ላሽ እያለ ነውና እንዲህ ነው እንግዲህ አብዛኞቹ የጴንጤዎች መጀመሪያ በጣም ይለፈልፋሉ ምናምን ነገር ከኛ በላይ ማንም የለም ይላሉ። ሲያዙ ደግሞ ያው እንግዲህ እንደምታዩት ነው ቆመው ኢቭን ራሱ የሚሉትን ነገር ለማስረዳት ቆመው ፍለፊት ሞራሉ ላይ ላይላቸው ራሳቸው እንዳሰማሪ አድርገው የሆነ ትልቅ ቦታ ነን ብለው የሚያስቡት ራሱ በእርግጠኝነት እንደዚህ ፍለፊት ቢመጡ እነሱ ራሱ መውጣታቸው አይቀርም። ራሳቸውን ከፍ ያለ ቦታ አስቀመጡ እንጂ እንደዚህ ሲጠይቁ ባዶ ስለሆኑ ማለት ነው። ምክንያቱም ደግሞ የሆነ ሰዓት ላይ የተናገሩትን ነገር እየቆዩ እነሱ ራሳቸው ስለሚያሻሽሉት ማለት ነው ያሻሻሉት የሚሄዱት አይነት እምነት ስለሆነ በራሳቸው ኮንቴክስት ስለሚፈቱት ሙሉ ነገር ማለት ነው። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰባዊ አመለካከት ነው። ያም ሰባዊ አመለካከት እናትና ልጅ የሚል ሰባዊ አመለካከት ኢየሱስ ሊፈጽመው የመጣው የማዳን ስራ በሰባዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ካንቺ ጋር ምን አለ ኢየሱስ የሁሉም ነው። በቤተሰብ ዝምድና ታስሮ የሚቀር አይደለም። እርሱ የሁሉም ነው፣ ለሁሉም ነው። እሺ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ተስፋ ስላሴ ነኝ። ኦርቶዶክሳውያን እናንተ ያላችሁ አካውንት እንዲሞን የለበትም በደንብ አንቀሳቅሱልኝ ለማለት ነው። እሺ ወደ መልሱ ስንሄድ ማለት ነው በመጀመሪያ በጣም ስንት ፋላሲ እንደምናወጣ ከዚህ ንግግር ውስጥ ራሱ ግራ ነው የሚያጋባው። ግን በመጀመሪያ ደረጃ አንድ መሰረታዊ ሐሳብ የተተቸውን እንተችና ሌላውን ደግሞ ለሰሚውን ተዋለን ማለት ነው። እንግዲህ እንዲህ የተናገሩትን ሰው በዚህ ውስጥ ስንት ስተት እናያለን። የመጀመሪያ የክርስቶስን የማዳን ስራ በሰባዊ መንገድ ነው ሰዎች የሚረዱት የሚል አይነት ንግግር ተናግረዋል። በደንብ አድርጋችሁ አስተውሉ። እግዚአብሔር ለእኛ በሰባዊ መንገድ ካልተገለጠልን ልንረዳው አንችልም። በነገራችን ላይ ከአእምሯችን በላይ ነው። ስለዚህ ነው እግዚአብሔር ለእኛ በሰባዊ መንገድ የሚገለጥልን። ለምሳሌ እግዚአብሔር የእናትና የልጅ አድርገው በጣም አቅልሎ በዚህ ይሄ ብላስፌሚ የሚባል ነው በነገራችን ላይ መጽሐፍ ቅዱስ ቋንቋ ስድብ ወይም ከባድ ንግግር ነው በነገራችን እንዲያደርገን መናገር። ምክንያቱም በእኛና በእግዚአብሔር መካከለ ራሱ ያለው ህብረት ምንድነው? የአባትና የልጅ አይደል? እንደ ቸርነቱ አባታችን ባይሆን እኮ እንደ ጌትነቱ በጠፋን ወይም እንደ አምላክነቱ እኮ ድራሻችን ነበር የሚጠፋው። ነገር ግን እንደ ቸርነቱ ደግሞ አባታችን ይሆናል። ለዛ ነው በቅዱስ ቤተክርስቲያን ጸሎት ላይ እንደ ቸርነት አባታችን እንደ አምላክነት ደግሞ ጌታችን ነህ ብለን ምን ጸልየው ማለት ነው። ስለዚህ እንደ ቸርነቱ እግዚአብሔርን እንደ ምህረቱ እንደ ፍቅሩ ካየነውማ የቤተሰባዊ ህብረትን ሰብአዊ የሆነውን መረዳትን አንትሮፖሴንትሪክ የሆነ ማለት ነው ሰዋዊ ወይም ሰውኛ ካልሆነ በስተቀር እኮ ልንረዳው አንችልምና በጣም ግራ እንዳትጋቡ አንዳንድ ሰዎች በተለይ አንድ ሰው ፈጥኖ ያለ ከዛ በጣም እየጮህ ሲናገር እንደ ቴኒስ ዳኛ እንዲ ከማለት ውጪ አማራጭ የለንም። ግን ምንድነው ያለው? እስቲ ቆይ ቀስ ብዬ ልስማው ብትሉ ፈጽሞ መጽሐፍ ቅዱሳዊ ይቅርትና ይሄ እንደው ሞቲቬሽናል ስፒከር እንኳን ሊናገረው የማይገባ ነገር ነው። የአባት የልጅ አይነት ህብረት እኮ መጽሐፍ ቅዱስ ውስጥ አለ። ዘውትር እኮ ምን ጸሎት አባታችሁ ነው የምንለው እኮ እንደ ቸርነቱ ነው። ስለዚህ አባትና የልጅ ህብረት በእኛ መካከል ካለ በመብርሃንና በልጇ መካከል እኮ የእናትና የልጅ ህብረት ቢኖር እኮ አይገርምም። ስለዚህ በጣም ንቁ አስተውሉ ለማለት ያህል ነው። በሃይማኖት ደረጃ ፐብሊክ ፊገር የሆኑ ሰዎች መድረክ ላይ
ይሄን ያህል ከሳቱ እንግዲህ እነሱን ቁጭ ብለው የሚሰማው ሰውማ በቃ አስቡት እንደ ቴኒስ ኳስ ዳኛ እየዞረበት ነው ማለት ነው። ስለዚህ በጣም አስተውሉ። እግዚአብሔር እንደ ቸርነቱ ያልገለጠልን ነገር ምን አለ? እንደና መጽሐፍ ቅዱስ ላይ እኮ ሲናገር እናት እንኳን ልጇን ብትረሳ ወይም ትረሳ ይሆናል እኔ ግን አረሳችሁም እኮ ተብሎ ራሱን እግዚአብሔር እንደ እናት አቅርቧል። ስለዚህ የእናትና የልጅ ህብረት በመጽሐፍ ቅዱስ ውስጥ አለ። የአባትና የልጅ ህብረት በመጽሐፍ ቅዱስ ውስጥ አለ። ስለዚህ እንደ አይነት ብሎ እንዳመጣልን መናገር ወይም ከተናገርን በኋላ ማሰብ ይቅርብን። ሁሉ ጊዜ በተለይ አሁን እኚህ ሰባኪ ብዙ ጊዜ እንደ አይነት ባህሪ ያላቸው ከተናገሩ በኋላ ነው የሚያስቡት። ለምሳሌ መብርሃንን ከዚህ በፊት የሆነ የማይገባ ንግግር ተናገሩ። ከዛ ከ5 ዓመት በኋላ ይቅርታ ጠየቁ። አሁንም ያመልጣቸዋል፣ ይጠይቃሉ። የድፍረታቸው ድፍረት ሌላው እምነት ወይም እሳቸውን የማይመስላቸው እምነት የሚጠቀምበትን መጽሐፍ በመስባካቸው አምጥተው ራሱ ይሳለቃሉ። እንደዚህ አይነት ነገር ሲታይ የህግ ሰዎች እንኳን ምን ያህል እንደምትዳኙ እንግዲህ እግዚአብሔር ይወቀውና ንቁ ለማለት ነው። በያል መናገራችን አይደለም። አንዳንዴ ተራራ ብለን እንናገራለን፣ ግን እስቲ ብለን ቁጭ ብለን ስናው ምንም ጥቅም የሌለው ወሬ እናወራለንና እግዚአብሔር ይጠብቀን። በእግዚአብሔር ዘንድ የአባትና የልጅ በእናታችን ዘንድ የእናትና የልጅ ህብረት አለ። ይሄ መጽሐፍ ቅዱሳዊ ነው። ባይዘው አንሳት መጽሐፍ ቅዱስ አትሳቱ ይላል ቅዱስ መጽሐፍና በሃይማኖት መጽናት ይሁን ቃሉን ያሰማልን ወንድማችን። በእውነት እንግዲህ እነዚህ ተማሪዎች ናቸው እየመጡ ሲጠየቁ እየፈረጠጡ የሚወጡት ማለት ነው። ለምን እንደሚመጡም እኮ እኔ እንደው ግራ ይገባኛል። ምክንያቱም ይዘውት የሚመጡት ነገር ራሱ ምንም የሚያነሳ አይነት ነገር ስላልሆነ ማለት ነው። ግን ደግሞ መምጣታቸው ጥሩ ነው። ምክንያቱም እነሱ እንደለመዱት እዛ ተረረ ብለው እንትን ሊሉ አስበው እነሱ ራሳቸው እዚሁ የሚቀሩ እጅግ በጣም ብዙ ስለሆኑ ማለት ነው። በተለይ አሁን ላይ እንግዲህ በዚህ በሚዲያ በሚደረገው ነገር እጅግ በጣም ብዙ ሰዎች እየተመለሱ ስለሆነ ኢቭን ከመመኑ አልፎ የነሱ አስተማሪዎች ነን የሚሉ እየተመለሱ ስለሆነ ማለት ነው። እንደዚህ መምጣታቸው መጠየቃቸው ጥሩ ነው። ግን አትሩጡ፣ አትፈርጥጡ። ምክንያቱም ወደ ጌታ እንድትመለሱ በደንብ ጠይቁ። ስትጠየቁም ደግሞ ከመጽሐፍ ቅዱስ አንፃር የምታውቁትን መልሱ፣ ስህተታችሁን በዛው ታውቁታላችሁ ማለት ነው። እዚህ መምህር ነን ብለው እንደዚህ ህዝብ ሁሉ በተሰበሰበበት ቦታ ላይ የስህተት ነገር መናገር እጅግ በጣም ኖር ነው። በእውነት አስባችሁታል? ያ ሁላ ህዝብ በእናንተ ምክንያት ሲስት ማለት ነው። ያ ሁላ ህዝብ አሁን ከዚህ በፊት ባስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም ሲል ያ ሁላ ህዝብ ምንድነው የሚቀበለው? አልነሳም ብሎ ተቀበለ ማለት ነው። ከ5 ከ6 ዓመት በኋላ መጥቶ ደግሞ ተሳስቻለሁ ነስቷል ሲል እንግዲህ አስቡት። ኢማጂን ያ ሰው እኮ ድጋሚ እዛ ላይ ኖር ይችላል። በዛ ትምህርቱ የቀጠለ ሰው አለ። ለዛ ሰው መጥፋት እንግዲህ ተጠያቂው ማን ነው? ዲስ ዱድ እንዴት ነሽ? ሰላም ነሽ? አለን ቃም ዘመራን ይማይደሃና ሆይ በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ላንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ላንተ ይስጥልን። በእውነት ከልቤ እንኳን አደረሰ ተመላ ቤተሰቦች እንኳን አደረሳችሁ። መልካም በዓል። እሺ እኔ አባት ዜራ ያክብርልኝ። ዘመሪ መስማት ፈልጋለሁ። አቤት ዘመሪ መስማት ፈልጋለሁ። አቤት ምን አልከኝ? ቀዘምራለሁ። ዘመሪ መስማት እንፈልጋለን። እሺ ይት እናርገኝ መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳደም አብራ ይመጣል። እስቲ ከይ ሚዩት እናርግላትና ለምርት እነዝራ ጋር ትንሽ ድምጽ አለ መሰለኛ። እነሱን ያስቀንሳቸው ከቲቪ የሚወጣ ድምጽ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዛለ
በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴዛል ያሸዋ ላይ ህንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴዛል መሰከናለሁ አሜን ያሰማት ዝማሬ መላእክት ያሰማልን አሜን ዝማሬ መላእክትን ያሰማልን በእውነት እርጋታዋ ትህትናዋ እጅግ በጣም ከሚያስገርሙኝ ዘማሪያ መካከል አንዷ ናት ምርትነሽ በእውነት እግዚአብሔር አምላክ በእድሜ ባርኮ በቤተክርስቲያን ውስጥ እንድታገለግል እድሜና ጤናውን ይጨምርልሽ እንላለን ከዛ መኪና ውስጥ ገባ እንዳልክ እንደዚህ ተሻገረና መኪና ውስጥ ገባ ከዛ እንዲህ አለኝ መኪና ውስጥም ሆኖ ማለት ነው ከዛ ራስ እንዲህ አልኩት ከዛ መኪናውን ወደኋላ አድርጎ ምናምን አለ መኪናውን ሹፌሩን ማለት ነው ከዛ ወደኋላ መጡ መኪናውን እንደዚህ እኔ ቆንኩ ከዛ ቆንኩ ያየሁት ከዛ ባሮክም ዮኒም ብለው መጡ እኔ ጋር ማለት ነው ከዛ መጣና መስኮቱ እንደዚህ ከፈታ አረገና እግዚአብሔር ቃል በቃል ያለኝ ልንገራችሁ ቀን ነው መጠብቀለህ አለኝ ከዛ ዝም አልኩት ቀን ነው መጠብቀለህ የሆነ ቀን ጠብቅ አሳያለሁ አለኝ ከዛ ከንዲ አልቆጥርህም አልኩት እኔ ከንዲ አልቆጥርህም አልኩት እሺ ጠብቅ በቅርብ ጊዜ አሳያለሁ ምን እንደማረገ ብሎ ከዛ እነ ዮኒም ነበሩና ታው እነዚህ አስቡ ላይክ ዮኒም ባሮክም ሲስም ነበሩ እና ታው በቃ ነው ምናም ብሎ ታይ ሄደሱ ማለት ነው ከዛ እንዲው አይምሮዬ ሎይ what happened ምናም በሚለው ምን ተፈጥሯል እንደዚህ የሚያባብል በሚል አይምሮዬ ሳስበው የሆነ ቀን ላይቭ ላይ የሱ የስተት ትምርት እንደማልደግፈው እሱ ፕሮቴስታንት እንደማይወክል ተናግሬያለሁ ያውንም ዛሬም ነገም መናገረው የማይወክል ነው ላይፉን ስለማቀው ማለት ነው እና ያንን ስለተናገርኩኝ በዛ ነው በቃ አሁን ዛቻ አሁን የሆነ ነገር አርጋሃለው ወይም አስደርጋሃለው እንትን ነው የሆነ የለመዷት ነገር አለች እንዳልክ ምንድነው ትንሽ ዛቻ መዛት ይወዳሉ እና የሆነ ነገር አስደርጋሃለው አይነት ቫይብ ነው የዛተብኝ actually like የሚጠብቀና አንቀላፋም ማንንም ምንም ማድረግ አይችልም እኔ እና እንደዛ አይነት ዛቻ አድርሱብን ብቻ ያው ከምንም ስለማልቆጥረው እንደዛ አይነት ሰውን ቦታም ስለማልሰጠው እንዴው ከተራኬ አንዱ አካል ይሆናል ብዬ የተራኬ አንዱ አካል ይሆናል ብዬ አመጣውላ አይ እንዳልክ እኔኮ ማን ጃስና እንዲው አለው እንደሚለው እኮ ነው ግራ ይገባኝ በተለይ ደግሞ እምነቴን ቀየር ያለው ካለ በኋላ ምን አይነት መንፈስ እንደገባበት እኔ አላቀም የምር እዲ ቀይር በቃ ሙሉ ነገሩ እኮ ነው ጮቱ ምናምን እንዲ ሲጀመረም ድሮም ድምጹ ይጮሃል በዛ ላይ ደግሞ ተፋረገው በቃ እንዲ እንጃ ብቻ ሰው ክርስቶስን አግኝቻለሁ ነው ያለው አይደለ ክርስቶስን አግኝቻለሁ እኔ አሁን ትክክለኛ መንገድ ላይ ነኝ ብሎ እንትን አለ ሶ ክርስቶስን ያገኘ ሰው እንዴት ነው እንደዚህ ነው ወይ የሚሆነው ዲጋድ እንዴ ሰይጣን እኮ ነው ሰይጣን ብቻ ሰይጣኑን ለሚቀናበት አይነት ሰው እኮ ነው
ቲንክ ደግሞ አሁን ደግሞ አስቡ ጭራሽ ሰው ማስፈራራት ምናምን አይነት ነገር አንዳንድ ጊዜ እንደዚህ ከፍ ብለን ራሳችንን ስናስቀምጥ የሆነ ሰዎችም የሆነ ከፍ ከፍ ሲያደርጉን አወዳደቃችን የከፋ ነው የሚሆነው ስንወድቅ ማለት ነው የሚቀበል ነገር ከስር እንደዛው ገፍቶ ላይ እንዳደረሱ እጃቸውን ዘርግተው አይቀበሉም ስትወድቅ ሁሉም እጁን ዞር ዞር ያረጋልና ታሳውሳላችሁ ጆን ዳንኤልን ፕሌን ላይ እንዳትፈራ ምናምን ማንንም እኛለን ምናምን ነገር ሪካርድ አድርግ ምናምን ሲሉ የነበሩ ኢቭን ወጥተው የዛኑ ቀን ታች ነው ምን ሆኖ ነው ምናምን ታክሲ ውስጥ ያለ መሰለው እንደ አይነት ነገር ባጃጅ መሰለው እንዳልወርድ ብቻ የዛውን ነው ሰው የሚቀየርበትና ቢቴከር ብሮ ለዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበር በቪዲዮቹ እጅግ በጣም እንደተማራችሁባቸው እንደወደዳችኋቸው እጅግ በጣም ተስፋ አደርጋለሁኝ በቀጣይም እንግዲህ በተለያዩ ወቅታዊ በሆኑ ነገሮችና ያስተምሩናል ብዬ በማስባቸው ቪዲዮዎች ተመልሼ እመጣለሁኝ እናንተም እንግዲህ ሰብስክራይብ ላይክ ሼር እና ደውል ምልክቷን መጫን እንዳይረሳ በተለይ እንግዲህ ሰብስክራይብ ያላደረጋችሁ ሰዎች እናንተ ምንም አይጎዳችሁምና ሰብስክራይብ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው ሲላይ ትበረቻለሽ ከሰልፈኛ ታትከሻል ትበማያ አስተኛ ማያ አስተኛ ንኢገሊላ ብዬሽ ነበር እርስትሽ ሰላም እንድታደርግ ግን አለሽ አስራት ወደ ምስራቅ ግቢ ኢትዮጵያ እንዲሆንርቅ እንዲወርድርቅ ናይ ድንግል ናይ 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 እምዬ ናይ ናይ እናቴ ናይ 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 እናቴ ናይ ድንግሌ አንቺ ኮነሽ መሰላሌ የነፍሴ ሰይ የጽድቅ ቃሌ ናይ ድንግሌ